ሰላም ጋይሶች እንዴት ናችሁ? አላችሁ? በጣም ደንግጬ የመጣሁት ነው የምላችሁ እና ያው እንደተለመደው ያው ለቤት አዲስ የሆናችሁ ሰብ በማድረግ ቤተሰብናችሁን ደግሞ ላይክ እና ኮመንት አድርጉ ማለት ነው። በጣም የገረመኝ ጽጌ ቤቲን ይቅርታ ጠየቀቻት። እኔ በሆን አይደለም ይቅርታ ልጠይቃት ይቅርና አጠገቤ አላስደረሳትም። እቺ ባለጌ እንዴ! ቤቲ እኮ ዳንኤልን ስጀነጀን የነበረች ሴት ናት። አስቡት። ከኤፌሶን ጋር እንዴት ነበር ስታረጋት የነበረችው? ቤቲ ማለት ነው። እንዴት ነበር ስታረጋት የነበረችው? ለጽጌ አግዛ መስላ ማለት ነው። እቺ ወረኛ ለጽጌ አስመስላ ቤቲን በቃ ቤቲ ለጽጌ ማለት ለጽጌ ማገዝ አስመስላ በስማ ኤፌሶንን እንዴት እንዳደረገቻት ከስር ስራቸው ልክ እንዴት ነው በቃ የሆነ ውሻ የሆነ አዲስ ሰው አይቶ እንደሚናከስ አይነት ነገር ልክ እንደዛ ነበር። ከስር ስራቸው በማላቸው እየገባች ታሽቃብጥ የነበረው ማለት ነው። ባለፈው ተጣልተው ነበር ጽጌና እሷ። በጣም ነው ደስ ያለኝ የነበረው ምክንያቱም ቤቲን በጣም ነው መፈራት። ምክንያቱም ወሬ ታቀብላለች ከኤፌሶን ለጽጌ፣ ከጽጌ ወደ ዳንኤል የሆነ በቃ ወረኛ ናት በጣም ሲበዛ ማለት ነው። በጣም ታስጠላለች ናት። አሁን ደግሞ ጭራሽ ከጽጌ ጋር በቀደም በጣም በቃ የሌለ ጦርነት ከፍተው በቃ ተያይዘው ሊጫረሱ ነበረ። እውነት እኔ እንደውም ጽጌ አይደለም ይቅርታ ጠይቃታለች፣ አጠገቧ አታስደርሳትም። ለካ ጽጌ እንዲቧቋቃ ናት፣ ፈሪ ቦቅቧቃ። እውነት ልክ ልብ እንዳላት አንቺ ምናምን በቃ ቀውጠው ነበር እኮ በቀደም ቀውጠው በቃ ቤቲ ልትጎርሳት ቀውጠው ነበረ። እኔ እንደው በቃ ተጫረሱ ብዬ ነበረ። ግን ሴቶች ግን ማሽቃበጥ እንደኛ እኮ የሚችል ሰው የለም። በጣም አሽቃባጮች ከሆነ ሲበዛ ሲጀመር ማለት ነው። ዳንኤል ራሱ እኮ ቤቲን በጣም ነው የሚፈልጋት። ለምን እንደሆነ ታውቃላችሁ? ባለፈው ጽጌና እሷ ሲጣሉ ሲያያዙ ዳንኤል ሲያግዝ የነበረው ለጽጌ ሳይሆን ለቤቲ ነው። ልትመታት ነበር ጽጌ ልትመታት ነበር ቤቲን ማለት ነው። ግን እሱ እንዳትመታ ሲከላከል የነበረው ዳንኤል ለቤቲ ነው። ይሄ ደደብ ደግሞ አሁን ታያላችሁ። ይቅርታ ተጠያየቁ አይደለ? ከዛ ደግሞ ይቅርታ የጠየቀቻት ጽጌ ናት። ግን ለማየት ያብቃችሁ። ቤቲ ደግሞ ከዳንኤል ጋር ካልጀመረች እቺ ምራቂ አትድረቅ። እውነቴን ነው የምላችሁ። ለምን ታውቃለች? ዳንኤል በጣም ይፈልጋታል ቤቲ፣ ምክንያቱም ወረኛ ስለሆነች ማለት ነው። አቃጣሪ ናት፣ ወረኛ አሽቃባጭ ናት። በአሁኑ ሰዓት እኮ ወረኛና አሽቃባጭ በጣም ነው የሚፈለገው፣ በጣም ከምላችሁ በላይ። እንዴ ጽጌ ጭራሽ ምን አይነት ቦቅቧቃ ፈሪ ሴት ናት! እንዴት ሴትን ይፈራል? እኔ አልፈራም፣ ሴትን አልፈራም። በሞታት ነው የምላችሁ። እንዴ እኔ የሚገርመኝ ወንዱ ዳንኤል የዛኔ እኔ ራሱ ዳንኤልን አጠገቢ ቢሆን ኖሮ አንዳንዴ ከሴት ጋር መጣላት እኮ እንዴት እንደሚያስጠላ። ወንድ ይሻላል። ከወንድ ጋር ተጣላችሁ ብትመቱ ይሻላል። ኤፌሶንን ጽጌ፣ ሜሮን፣ ቤቲ ተደርበው እኮ ለሶስት ሲያሽቃብጡ ነበር። እሰይ ጽጌ ደግ አደረገችልሽ። አሁን ቤቲ ደግሞ ከስርስር ያው በኮድ ነው መጀመሪያ የሚጨርሱት ዳንኤል እና ቤቲ። ከዛ መጨረሻ ላይ ልክ እንደ ሄርሜላ ነው የምትሰራላት። ለማየት ያብቃችሁ። እንደዚች አይነትን ሴት እኔ ቀና ብዬ አይደለም ይቅርታ አልጠይቀኝ፣ ቀና ብዬ ላያት አልፈልግም። አጠገቤ ራሱ እንድትደርስ አልፈልግም። እንዴት ነው ከጓደኛ ያስጠላ እንደገና ከሱ ጋር የምትጀናጀነው? ባሌን ማለት ነው። ለዛው አስባችሁታል? ከባድ እኮ ነው። ለማየት ያብቃችሁ። ቤቲ ከዳንኤል ጋር ካልጀመረች ለማየት ያብቃችሁ። በዛን ሰዓት ደግሞ የሜሮን ቅሌት ፊት ለፊት ይታያል።
ጽጌ ደግሞ የዛኔ አንገቷን ትደፋለች። ለማየት ያብቃችሁ። እውነት እችን ቤቲ ከአጠገቧ ነው ማድረግ ያለባት። ጽጌ ከዳንኤል ጋር መሆን የምትፈልግ ከሆነ ዳንኤል የምትፈልገው ከሆነ ከአጠገቧ ማድረግ አለባት። በላይ ፊት ሜሮን ራሱ ፊት መስጠት የለባትም። እራሷን መጠበቅ አለባት ጽጌ። በጣም ነው የሚገርመው። እና እኔ በጣም እየተናደድኩባቸው ነው በእነሱ በነ ሩታ በነ ዳኒ በነ ጽጌኔ ደም እየፈላ ነው። ምን እንደሚሻለኝ አላውቅም። መላበልኝ ጓደኞች፣ እውነት እኔ ባልከታተላቸው ባላያቸው ነው ደስ የሚለኝ። እና እየተከታተልኩ አቀርብላቸዋለሁ። መጨረሻውን ያሳምርለት። እኔማ በጣም እየተቃጠልኩ በቃ እየተናደድኩ ነው ብላችሁ ታምናላችሁ? በጽጌ በዳንኤል በአብርሃም በሩታ በቃ እንዴት እንደሚሆኑ ሳስባቸው ዝግንን ነው የሚለኝ። ጋይስ እናንተ ብትሆኑ ምንድነው የምታደርጉት? እንደዚህ አይነት ወንድ ቢገጥማችሁ። አሁን ኤፌሶን በነገራችን ላይ ኤፌሶንን አያስደርሳትም ዳንኤል ጋር። ወንድምየው በጣም ጀግና ወንድምን ያለት ራሷን አስከብሯታል። ግን የሆነ ሰዓት ላይ በጣም ተወጣጥሮ ነበር። ወንድሟም የሆነ አክቱ ምናምን ደስ ባይልም ግን እህቱን አስከብሯል። ገባሻ? ዳንኤል ያው ከኤፌሶን ጋር ከት አድርጓል። አይቀጥሉም ሲጀመር አብረው አይሆኑም። ግን እኔ በጣም የፈራሁት አሁን ቤቲን ነው። አለቀ። ቤቲ የሆነ በቃ ሴቶች አይደሉ መርዝ ናቸው እኮ። የሆነ ሴራማ አለ። በሰላም ይቅርታ አልተጠያየቁም። የሆነ ነገር አስቧል። ጽጌ እመኑኝ ነው የምላችሁ ጋይስ። እና እኔ በጣም እያናደደች ነው ጽጌ ራሱ ብትተው። እና ጓደኞቼ እየተከታተሉ አቀርብላችኋለሁ ማለት ነው።